ሀይሚ ትወደኛለች እና ስለምትወደኝ ስለዚህ ሌላ ሴት ይዤ ላስቀናትና እንድትታረቀኝ ልፈልግ ብሎ እንግዲህ ብሩኬ ትናንትና በሰራው ቪዲዮ ሁላችሁም ማየታችኋል። አንዳንዶቻችሁ ደግሞ ብሩኬን መምታት የለባትም ነበረ ሀይሚ ጥሩ አልሰራችም ያላችሁም አላችሁ። እና ምን ትበለው ተሸልመው እንዴ አበባ ትስጠው? መምታትማ ግዴታ ነበረባት። ደግ አድርጋለች ሀይሚ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። ለቻናሌ አዲስ ሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ እላለሁ። እንግዲህ ትናንትና ብሩኬ ሀይሚ ስለምትወደኝ ስለዚህ ልታረቃት ብሎ እንግዲህ ሌላ ደግሞ ጥፋት ይዞ መጥቷል ማለት ነው። በነገራችን ላይ በጥፋት ላይ ጥፋት ብየዋለሁ። የብሩኬ ስራ ማለት ነው። የትናንትናውን እኔ ስጠብቅ የነበረው እውነት ለመናገር ሰሞኑን አልነበርኩም። ትንሽ ደበር አድርጎ ቪዲዮ ማልሰራሁ ነበረና ግን ቪዲዮዋቸውን እየተመለከትኩ ነበርና ነገ ጠብቁኝ ምናምን ሲል በቃ እኔ የጠበቅኩት ሌላ የሆነ ሰርፕራይዝ ነው። በቃ ሰርፕራይዝ እና ከአዩም ጋር ያለውን ነገር ፈቶ ሁሉም ነገር እውነት በቃ ግልጥልጥ አድርጎ ተናግሮ ከሀይሚ ጋራ ሰላም ይወርዳል ብዬ ስጠብቅ እሱ ጭራሽ ምን ይዞ ቢመጣ ቆንጆ ነው ሌላ ሰርፕራይዝ ነው ይዞ የመጣው። ሌላ ሰርፕራይዝ ምንድነው ይዞ የመጣው? እንግዲህ አብሳላትን እንደ አዲስ ይዞ መጥቶ እንግዲህ ይሄ ስንሰራ የነበረው ነገር ውሸት ነው እንድታምኚ ሳይሆን በቃ አንቺ ምን ያህል እንደምትወጂኝ ለመረዳት ፈልጌ ነውና ሀይሚ ደግሞ ትወጂኛለሽ፣ እወድሻለሁ፣ በጣም አከብርሻለሁ፣ ልዩ ቦታ አለ ላንቺ እያለ ሲቀባጥር ነበረ። ምን ነው እወድሻለሁ ልዩ ቦታ አለ ከሚላት ሀይሚ እወድሻለሁ፣ አፈቅርሻለሁ ብሎ ፍቅሩን ቢገልጽላት ምን ነበረ ማለት ነው። በጥፋት ላይ ጥፋት ማለት ነው። እንዴት ነው ሰው ጥፋቱን ሳይርም እንደገና ሌላ ጥፋት ይዞ የሚመጣው? እውነቴን ነው የምላችሁ ሌላ ጥፋት እኮ ነው ብሩኬ ይዞ የመጣው በቀጥታ። ምክንያቱም ሀይሚ ምንድን ነበረ ስትል የነበረው ከእዩ ጋር ያለውን ነገር ይፈታ፣ እዩ ጋር ያለው ችግር ይለቅ እያለች ስትል የእዩ እርግዝና እያለ እንግዲህ ብሩኬ ወደድክም ጠላህም ያው አስረግዛሃል ማለት ይቻላል። ምክንያቱም አንተ አላመንክም እስካሁን ድረስ እውነት የሚሆን ውሸት የምናውቀው ነገር የለም። ሰው ግን በሀይሚ አረዳድ የእዩ ችግር ይፈታ፣ እዚህ ጋር እርግዥ ያለው ብላ የመጣች ሴት አለች፣ እሱን ይፈታና ከዛ ሌላው ሌላ ነው እያለች ስትል እንግዲህ ብሩኬ ደግሞ ያንንም ችግር ሳይፈታ ከዩም ጋር ያለውን ነገር ሳይፈታ ሌላ ደግሞ ይዞ መጥቷል። እሱም ይዟት የመጣው እንግዲህ አብሳላት የምትባል ነች ማለት ነው። እዩም እዛ ጋር ሪከረባ እያለች ነው። አሁን ደግሞ ከአብሳላት ጋር ሲመጣ ደግሞ እንዳያችሁት ያክስቴ ልጅ አብሳላት የምትባል አለች፣ ቅብጥራ የአምላክ ምናምን የሚባሉ አሉ አለና ከአብሳላት ጋር ደግሞ እስከ ልጅ መውለድ ድረስ ሲመኝ ነበረ። ስለዚህ ምንድነው ብሩኬ በቃ ከአብሳላት ጋር የመቀጠል ህልሙን እያሳካ ነበር፣ እየነገረን ነበር፣ ጥሩ ህይወት ይኖረኛል እያለ ነበር። ነገር ግን እሱ በራሱ ሙድ ሀይሚን ማስቀናቱ ሀይሚ ምን ያህል ቀንታ ወደሱ እንድትሄድና በቃ እሱን ማጣት እንደማትፈልግ አይነት እያደረገ የሰውን ህይወት መስበር። በነገራችን ላይ ሴት ልጅ አንዴ ከቆረጠች እንደማትመለስ ብሩኬ ልታውቅ ይገባሃል። በጣም ትልቅም ስህተት እየሰራ ነው። በጥፋት ላይ ጥፋት ደግሞ ጥሩ አይደለም። ያን ያጠፋውን ጥፋት 100% እውነቴን ነው የምላችሁ ብሩኬ ጥፋተኛ ነው። ጥፋቱን ደግሞ ወደ ሀይሚ ለማላከክ ሁል ጊዜ ማለት ነው። በእርግጥ በመካከል ላይ ሀይሚ ምን እያለች ሲጠይቃት ይቅርታ ምናምን ሲላት እምቢ አለች፣ አልታረቅም አለች። ለምን ገና ችግሩ አልተፈታም። ከዩ ጋር ያለው ችግር ይፈታ ነበር የሀይሚ ችግር አይደል? ነገር ግን እሱ እምቢ ስትለው ምን አደረገ ደግሞ አብሳላትን አመጣ። አብሳላትን አምጥቶ ደግሞ ሲያወራ ቆየና ጭራሽ ደግሞ ትናንትና አይታችሁ ከሆነ ከትናንትና ወዲያ በሰራው ቪዲዮ ጭራሽ ለሀይሚ ምንድነው የተላከላት? ሀይሚ ያው ካሜራ ይዛ ስለሱ ስለደረጉት ችግር እየተናገረች ነበረ። እነሱ ግን ምንድነው ያደረጉት? በስልክ ነው የላኩላት ለሀይሚ። ለምን በስልክ ላኩላት ለሀይሚ? ሀይሚ እንድትናደድ እንድትበሳጭና በቃ ተስፋ እንድትቆርጥ ነው ያደረጓት። እና ደግሞ ብሩኬ ይዛት ተኝታል አብርሃ እንዳልጋ ላይ ሆነ ካሜራማን አለ በማኝ ነው እንዴ? እንዴት ነው ልናምን የምንችለው? የተላከላት ለሀይሚ በስልክ የተቀረጸ ቪዲዮ ነው። አይታችሁ ከሆነ ፎቶ በስልክ የተነሳ ቪዲዮ የተቀረጸ ማለት ነው። በስልክ በካሜራማን የታገዘ አይደለም። እውነቴን ነው የምላችሁ። የካሜራውን ሁላችሁም አይታችሁ መመስከር ትችላላችሁ። ጽድት ያለ ነው ቪዲዮአቸው፣ ፎቶአቸው ምናምን ማለት ነው። ያ ደግሞ በስልክ የተነሳ ነው። ስለዚህ አብራ እየተሽኮረመመ ምናምን እያለች ነው
አንስታ ለሃይሜ ላከችላት። ለምን ላከችላት? ምን ለማለት ፈልገው ላኩላት? እና እኛስ እንዴት ልናምን እንችላለን? እናንተስ ደግሞ ስትሰሩ መጀመሪያ ቪዲዮን ስትሰሩ እኛ ሃይሜን እንደዚህ አድርገን ቪዲዮ ልንሰራት ነው፣ ፕራንክ ልናደርጋት ነው ብላችሁ መታችሁ ነግራችሁናል? አልነገራችሁም። እኛ እንዴት ልናምናችሁ እንችላለን? እውነት ፕራንክ እንደሆነ ብሩኬ አብርሃት እንዳልተኛ ከአብሳላት ጋር ምን ማረጋገጫ አለን? እንዴትስ ልናምን እንችላለን? እውነቴን ነው የምላችሁ። እንደ ሰው ሆናችሁ ስታስቡት እኔ ይሄንን ነው የምለው። ምክንያቱም መጀመሪያ ቪዲዮ ሰርቶ እንደዚህ ላደርግ ነው ብሎ መግቢያው ላይ እንኳን ቢነግረን ልናምን እንችላለን። መግቢያ አልሰሩ፣ ቀጣ ቪዲዮ ሰርተው ነው ፎቶ የላኩላት ለልጅቷ። እና ምን እንድትልህ ጠብቀህ ነበረ? እወድሻለሁ ስለምትወጂኝ፣ አንቺም ስለምትወጂኝ፣ በቃ አንቺን ማጣት አልፈልግም፣ አንቺን ለማስቀናት ብዬ ነው ምናምን። የእውነቴን ነው የምላችሁ። ይሄ ነገር ግን አይመሳሰለባችሁም? አብርሽ ማለት ነው ራሱ ያጠፋና ራሱ ያጨማልቅና ጭምልቅልቅልቅ ያደርግና ከዛ ወስዶ ሩታ ላይ ይለቀልቃል ማለት ነው። ከዛ ሩታ ነው ጥፋተኛ ይላል። ብሩኬ አሁን ላይ እየሄደበት ያለው መንገድ ትክክለኛና ትክክለኛ እውነቴን ነው የምላችሁ ልክ የአብርሽን ስታይል ነው። ምክንያቱም ራሱ ጥፋተኛ ነው። እዩ የመጣችሁ በሱ በኩል ነው እንጂ ሃይሚ ያረገዘች ሃይሚ ከሌላ ወለደች ተብሎ አይደለም። ብሩኬ ያስረገዘ ነው ተብሎ የተመጣው ጥፋቱ የሱ ነው። አበባ ይዞ ይቅርታ መጠየቅ ያለበት ብሩኬ ነው፣ ሃይሚን ተንበርክኮ ማለት ነው። ያለፈውን ሃይሚን ናርም እያለችው ደግሞ አሁን ድጋሚ ሌላ ስህተት ነው የጨመረው አይደል? ስለዚህ ብሩኬ የራሱን ጥፋት እየሸፈነ ሃይሚ ጥፋተኛ እንደሆነች እንድትታይ እያደረገ አሁን ደግሞ ሃይሚን እንታረቅ እያለ ሃይሚን ካልታረቅሽኝ በቃ እኔ እወድሻለሁ፣ አንቺም ትወድጅኛለሽ፣ አንቺም ማጣት አልፈልግም ምናምን እያለ ይላል። ለምን ሃይሚ ደግሞ እምቢ ስትል ሃይሚ ጠገበች፣ ሃይሚ እንደዚህ ሆነች፣ ለምንድን ነው እሺ የማትለው እየለመናት ምናምን እንድትባልና ሃይሚ እንድትሰደብ ነው እያደረገ ያለው ብሩኬ። ስለዚህ አንተ ያጠፋህን ንፍጥ ሌላ ላይ አትለቅልቅ ብሩኬ። ራስህ ያጠፋኸውን ጥፋት ራስህ አርም፣ ራስህ አስተካክል። በጥፋት ላይ ጥፋት ጥሩ አይደለም። ጥፋትን አርሞ ስህተትን አርሞ ይቅርታ መጠየቅ ትልቅነት ነው። ትልቅ ስህተት እየሰራ ያለው ብሩኬ ነው። ሁላችሁም ሀሳብ አስተያየት ስትሰጡ እውነትን ለመናገር ትክክለኛው ቪዲዮውን አይተን ሀሳብ አስተያየት እንስጥ። ምክንያቱም ጥሩ አይደለም። የባለፈውን ነገር ሳይቆጭ የባለፈውን ነገር ተይውና አሁን እንደ አዲስ እኛ አንቺን በቃ ስለምፈልግሽ አብሳላት ደግሞ እንድታስታርቀን ነው። አብሳላት በጣም ጥሩ ልጅ ስለሆነች ልታስታርቀን ፈልጌ ነው እያመጣኋት። አይ ኧረ እባክህ ብሩኬ ታው እንጂ እኛ እውነት ለመናገር ጅሎች እንመስላችኋለን? በየትኛውም ዩቲዩብ ቻናል ሳይጫን በማንኛችሁም ቤት ሳሰሩ ያንን ቪዲዮ ከላካችሁላት በኋላ በስልኳ ፕራንክ ነው አንቺን ለማስቀናት ብዬ ነው ምናምን ብትልኛ ልናምን እንችላለን። ለምሳሌ አሁን በፍፄ በማንኛቸውም ይሁን ያ ቪዲዮ ብሩኬና አብሳላት አብረው ተኝተው የሚል ፕራንክ ቪዲዮ ቢሰሩ እውነት ሃይሚን ልታምን ትችላለች። በቃ ፕራንክ ነው እውነት ነው፣ እኛም ልናምን እንችላለን። ግን ደግሞ አይደለም እናንተ ቀጥታ በሷ ስልክ ነው የላካችሁ እና ልናምናችሁ እንችላለን? ልናምናችሁ አንችልም። ስለዚህ መጀመሪያ ጥፋትህን እመንና በዛኛው በጥፋትህ ይቅርታ ጠይቅ። ያለፈውን ዝጋ። ያችስኛዋ አበስ ማናት? እዩ ሳስረግዘህ ያመጣሃት እሷስ የእሷ ሳይዘጋ ደግሞ ሌላ ጥፋት በጥፋት ላይ ጥፋት። ኧረ ነውር ነው። ሃይሚ በጣም አማኝ፣ በጣም የዋህ፣ በጣም ደግ ልብ ያላት ልጅ ነች። ምክንያቱም እውነቴን ነው የምላችሁ ብሩኬና ሃይሚ እንደሚዋደዱ፣ ሃይሚ እንደምትወደው፣ ብሩኬ እንደሚወዳት እኛ እናውቃለን። ነፍ ቪዲዮ በጣም ብዙ ቪዲዮ አለ እንደሚዋደዱ እኛ ሁላችንም እናውቃለን። ነገር ግን እውነቴን ነው የምላችሁ ብሩኬ እያደረገ ያለው ነገር ከዚህ በፊት ቀለበት አደረኩላት ምናምን ብሏል አይደል? የቃል ኪዳን ቀለበት አይደለም፣ ዝም ብሎ ቀለበት አደረገላት አይደል? ግን ሃይሚ በጣም ስለምታምነው ምንም በቃ ከራሷ በላይ ስላመነችው ነው በአንድ ጎጆ ውስጥ ተጠልላ አብራ የምትኖረው። እስከዚህ ድረስ ነው መዋደዳቸው። ነገር ግን ሃይሚን ደግሞ ቆሽቷን ድብን የሚያደርጋት በቃ የሆነ እንድትሰደብ እያደረጋት ያለው ራሱ ብሩኬ ነው። ስለዚህ ብሩኬ የእንትና ማን ነው ስሙ? አብርሃም፣ የአብርሃም ለጣቂ ቁጥር 2 አብረሽ ባሉት እያደረገ ያለው አብረሽም እንደዚህ ነው ያደረገው ሩታ ላይ እያደረገ ያለው። ስለዚህ ሀሳብ አስተያየት ስንሰጥም ከቪዲዮ አንጻር መቀጥቀጥ ያለበትን ትክክለኛ መቀጥቀጥ ነው። ስለዚህ ብሩኬ ብትወዳትም ብታፈቅራትም እሷን ብትወድ ብታፈቅረም ትክክለኛ ስህተት የሰራኸው አንተ ነህ። ከስህተትህ ታርመህ አበባ ይዘህ ይቅርታ ጠይቃት ነው የምለው እኔ ውዶች። አመሰግናለሁ። ባይ ባይ።